ክብር ሁሉ ለታላቁ ጌታ ለእግዚአብሔር ይሁን። እንደምን አላችሁ? እግዚአብሔር አምላክ ሁላችንን ጠብቆ በዚህ ጊዜ ደግሞ እንደገና በፊቱ ስለሰበሰበን ስሙ ለዘላለም የተባረከ ይሁን። እንደገና ስላየዋችሁ ደስ ብሎኛል። እንደገና እግዚአብሔር ደግሞ በፊቱ እንድንሆን እድል ሰጥቶናል። መቼም በሰው ብርታትና ብቃት እንዳልሆነ አውቃለሁ። እንደ ሰው ብርታትና ብቃት ቢሆን መምጣት የሚገባቸው ብዙ ሰዎች ነበሩ፣ አልመጡም። ነገር ግን ለኛ ምሕረት በዛልን፣ ጸጋው ጉልበቱ ደገፈን፣ እግዚአብሔር ረዳን። የረዳን እግዚአብሔር ለዘላለም ይባረክ። ከፊቱ ያልጣለን፣ ምሕረትን ያበዛልን፣ መኖሪያ የሆነን ፍቅሩን ያሳየን እግዚአብሔር ቅዱስ ስሙ ለዘላለም የተባረከ ይሁን። በሚኖረን ጊዜ እግዚአብሔር ሐሳብ አብረን እንካፈላለን። አሁንም ምናልባት ማታውቁኝ ካላችሁ መርጋ እባላለሁ። ፓስተር እንደተናገረ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ ያለችውን አጥቢያ አመራለሁ። እንደገና በአገር አቀፍም ደረጃ እንደዚሁ ስራ አመራር ቦርድ በመሆን አገለግላለሁ። እግዚአብሔር ረድቶን ቤተክርስቲያን ተከላ ላይ በጣም እግዚአብሔር ድል ሰጥቶን ቤተክርስቲያን እየተከልን ወንጌል እየተስፋፋ ነው። ወደ 2100 በላይ ቸርቾች አሉን። አምላካችን እግዚአብሔር ስም ለዘላለም ይባረክ። ቅድም ደግሞ 9ኛ ክፍል ባዮሎጂ አስተማረኝን አስተማሪን ስላገኘው እዚህ ስላየሁት ደስ ብሎኛል። እዛ በኋላ ቁጭ ብሏል ወንድማችን። በእውነት እንግዲህ እግዚአብሔር እንዴት ሁላችን ከዛ አውጥቶ እዚህ ያደረሰን አምላክ ለዘላለም ይባረክ። አዎ እንደገና ይኸው በመንፈስም በኑሮም በህይወትም ከጨለማ ነው የወጣነው። በእውነት በጣም ከባባድ ነገሮች ነበሩን። በጌታ ባይሆን ማን እዚህ ይደርሳል? ከመካከላችን ትምክህታችን የሆነ እግዚአብሔር የረዳን እግዚአብሔር ያሻገረን በፊቱ ያቆመን እግዚአብሔር ለዘላለም የተባረከ ይሁን። እንወደዋለን። ለዚህ ጌታ እልልታ፣ ጭብጨባ፣ ምስጋና አምጡ። እንግዲህ ትንሽ ነገ ከቃሉ ጋር ያይዤ ትንሽ እግዚአብሔር በሕይወት የሰራውን አንድ ነገር እንዴት ወደ ጌታ እንደመጣው ነገራችኋለሁ። ከማይታመን ቦታ ነው እግዚአብሔር የጠራኝ እና የእግዚአብሔር ጥሪ ለኔ ለድህነቴ፣ ለመንፈስ ቅዱስ ሙላት፣ ለአገልግሎት መጠራት አንድ ሲዝን ላይ ምንም ሳላቅ ነው የሆነውና እስከ ዛሬ ድረስ እግዚአብሔር በቤቱ እንድቆም ረድቶኛል። አንዳንዶቻችሁ ብርታት ሊሆን ስለሚችል ትንሽ ያንን መሰክራለሁ። በዚህ ምሽት ደግሞ የእግዚአብሔርን ቃል አብረን እንመለከታለን። ምናገረውን የእግዚአብሔር ቃል ክፍል እንደመነሻ እንዲሆነን እንደ ልማዳችን ተነስተን ቆመን ከአምላካችን ከእግዚአብሔር ቃል እናነባለን። ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 8 እስከ 13። ኢሳይያስ 41 8 እስከ 13 እንደዚህ ይላል። ባሪያዬ እስራኤል የጠራሁ ያዕቆብ የወዳጅ አብርሃም ዘር ሆይ አንተም ከምድር ዳርቻ ያስኩ ከማጸንም የጠራሁና አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ እረዳሃልማለሁ፣ በጽድቅም ቀኝ ደግፌ ይዛሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩ እንዳልነበሩ ይሆናሉ ይጠፉማል። የሚጣሉም ትሻቸዋለህ አታገኛቸውም፣ የሚዋጉም እንዳልነበሩና እንደምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝ እጅህን ይዣለሁና። አሜን። ከፍ አድርጉ ቀኝ እጆቻችሁን። ወገኖቼ እግዚአብሔር የረዳው ሕዝብ፣ እግዚአብሔር የረዳው ሕዝብ፣ እግዚአብሔር የሚረዳው ሕዝብ ታላቅ ሕዝብ ነው።
ታላቅ ሕዝብ ነው። እግዚአብሔር ረድኤቱ ከአምላክ ከእግዚአብሔር ዘንድ የሆነለት ሕዝብ እግዚአብሔር የሚረዳው እግዚአብሔር እረዳሃለሁ የሚል ክብር ለእግዚአብሔር ይሁን። አምላካችን እግዚአብሔር ሆይ እናመሰግንሃለን። ረድኤታችን ስለሆንክ፣ ኃይላችን ስለሆንክ፣ ጉልበታችን ስለሆንክ እግዚአብሔር ሆይ ባሪያህ ዳዊት እንደተናገረ እግሮቼ ተሰናከሉ ባልኩ ጊዜ አቤቱ ምሕረት ረዳኝ እንዳለ ምሕረቲ ስለረዳን ስላገዝከን ስላቆምከን ደግሞም ስለምትረዳን ስለምታግዘን ቅዱስ ስሜ ለዘላለም ይባረክ። እናመሰግንሃለን። ረድኤታችን ሆይ ማደሪያ በምስጋና ይሞላ። ረዳን ደግሞ ትረዳናለህ፣ ታኖረናለህ፣ ታቆመናለህ፣ ታሻግረናለህ። ኃይላችን ነህ አንተ፣ ብርታታችን ነህ አንተ፣ መታመኛችን ነህ አንተ። አትፍራ ያልከን ጌታ ሆይ ቀርበህ ግን አንተ አትፍራ አልከኝ ባሪያ እንዳለ ለሁላችን የቀረብከን በግል የምናውቅ ጌታ በጨለማ ቀን አይዞ ያልከን በፍርሃት ቀን አይዞ ያልከን ያሻገርከን አቅም የሆንከን ጌታ ቅዱስ ስሜ ለዘላለም ይባረክ። አሁንም እንደገና በርታን ጌታ ሆይ ብርታት በመካከላችን ይለቀቅ። ዛሬ ኃይል በመካከላችን ይለቀቅ። አበረታለሁ ያልክ ጌታ በርታን በኢየሱስ ስም። የሚያበረታ ቃል፣ የሚያበረታ መንፈስ፣ የሚያበረታ ልውና በመካከላችን ይገለጥ። ዛሬ ድካም ወደ ብርታት ይገለጥ፣ ጉለት ወደ ሙላት ይገለጥ። በኢየሱስ ስም እያንዳንዳችን እንድታበረታ፣ ቤትን እንድታበረታ፣ ሕዝብን እንድታበረታ በኢየሱስ ስም እንለምናሃለን። ኃያላን አድርገን ጌታ ሆይ ብርቱዎች አድርገን፣ ሰራዊት አድርገን። ኃያላኖች እነሱ የበረቱ ሰዎች፣ ኃያላኖች ሰዎች፣ ኃይል ያላቸው፣ ቃል ያላቸው፣ ብርታት ያላቸው ሕዝብ እንድታስነሳ እኔ ጸልያለሁ። ጌታ ሆይ ደካማው እኔ ብርቱ ነኝ ይበል ተብሎ ተጽፏል። ብርታት በሕይወታችን ይገለጥ። የሚያበረታ ጌታ ማራባሴ ፓካዲያቦስ ሮሶ ፖኮቶ ላባሴላ ዲያሞስ የምታበረታ ጌታ ሕዝብን እንድታበረታ ነው ጸልያለሁ። ድካም ከላያችን ላይ ይመታ። ያሳለን ነገር ከላያችን ላይ ይመታ። የከበደን ነገር ይመታ። ቀንበር ይሰበር። ማራባሴ ፓካዲያቦስ ሃሌሉያ። ብርቱ እግዚአብሔር፣ ኃያል እግዚአብሔር፣ ብርቱ እግዚአብሔር፣ ብርቱ እግዚአብሔር፣ ብርቱ እግዚአብሔር፣ ብርቱ እግዚአብሔር። ይህ ምሽት የብርታት ምሽት ስለሆነ አመሰግንሃለሁ። ሃሌሉያ። የብርታት ምሽት ነው። የብርታት ምሽት ነው። የእግዚአብሔር ልጆች ይበረታሉ ዛሬ። የሚያበረታ ጌታ ዛሬ ያገኘናል። ኃይል ያገኘናል። ብርታት ያገኘናል። ጸጋው ያገኘናል። ብርቱ ራሳፓካታላ ባሸላ ባዲያሞስ እግዚአብሔር ሆይ ማደሪያ ይባረክ። ቅዱስ ስሜ ይባረክ። ዛሬ ብርታትን አስታጥቀን፣ ኃይልን አስታጥቀን በኢየሱስ ስም። በመካከላችን ጌታ ሆይ ማንም እንደመጣ ይመለስ። ኃይልን አስታጥቀ መልሰን ጌታ ሆይ፣ ብርታትን ሰጥተ መልሰን ጌታ ሆይ። ሃሌሉያ አሜን፣ ሃሌሉያ። ዛሬ ደከመ ይበርታ፣ ዛሬ ያዘነ ይጽናና። ሃሌሉያ። መንፈስ ቅዱስ እጠራለሁ በሕዝብ ላይና፣ ጸጋ በሕዝብ ላይ ይምጣ፣ ሞገስ በሕዝብ ላይ ይምጣ። ኃያላን ሕዝብን እንድታረግ ነው ጸልያለሁ። የኃያላን ኃያል፣ የነገሥታት ንጉሥ፣ የጌቶች ጌታ፣ የብርቶች ብርቱ፣ የሰራዊት ጌታ እግዚአብሔር ሆይ ሕዝብን አበርታ፣ ሕዝብን አበርታ፣ ኃያላንን አበርታ፣ አገልጋዮችን አበርታ። በኢየሱስ ስም ብርታት በእኛ ሕይወት ይገለጥ። ቅዱስ ስሜ ለዘላለም ይባረክ።
እናመሰግንሃለን ስለምታበረታን። ክብር ላንተ ይሁን፣ ምስጋና ለስምህ ይሁን። አንደክምም። ምታበረታ ጌታ አለ፣ ምታበረታ ጌታ አለ፣ ምታበረታ ጌታ አለ፣ ምታበረታ ጌታ አለ። ዛሬ ምሽት በኢየሱስ ክርስቶስ ስም ድካም ወደ ብርታት ይቀየር፣ ጉልበት ወደ ሙላት ይቀየር፣ ኃይላችን ይታደስ፣ ጉልበታችን ይታደስ። በመካከላችን በክብር ተመላለስ፣ ጸጋህን አብዛለን፣ ምሕረት በእኛ ላይ ትሁን። የእግዚአብሔር ልጅ ኢየሱስ ገናናው ጌታ በመካከላችን ተመላለስ። የጌታ መንፈስ ኢየሱስን ግለጥልን፣ አብን አሳየን። ጌታ ሆይ የአብን ፈቃድ አሳየን፣ ብርቶች አድርገን፣ አስታጥቀን ጌታ ሆይ አስታጥቀን ጌታ ሆይ። ሃሌሉያ። ለሰልፍ አስነሳን ጌታ ሆይ፣ ለጦርነት አስነሳን ጌታ ሆይ። ክንዳችንን አበርታ፣ ጉልበታችንን አበርታ። እናመሰግንሃለን። ለዘላለም ክብር ይሁንልህ። በኢየሱስ ክርስቶስ ዘላለማዊ ስም ጸለይን፣ አሜን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። እንደ አርስት አድርጋችሁ ምናልባት ለመያዝ ካሰባችሁ ለምትጽፉት ዘመናችንን በብርታት መኖር። ለእያንዳንዳችን እግዚአብሔር ሰጠን ዘመን አለን። ለቀደሙት አባቶችም እግዚአብሔር ዘመን ሰጣቸው። አንዳንዶቹ ዘመናቸውን በብርታት በድል ኖሩ። አንዳንዶቹ ግን ይሄ ምስጢር ያልገባቸው ዘመናቸውን በድካም ዘመናቸውን በሽንፈት እንዳሳለፉ መጽሐፍ ቅዱስ ሁሉንም ለትምህርታችን ተጽፎልናል። እዚህ ቦታ ላይ እግዚአብሔር ለመረጣቸው እግዚአብሔር ለጠራቸው የሰጠው ተስፋ ቃል እኔ አምላክ ነኝና አትደንግጥ ካለ በኋላ አበረታሃለሁ ይላል። እረዳሃማለሁ፣ በጽድቅም ቀኝ ደግፌ ይዛለሁ ይላል። ወገኖች ሆይ ሰው በሕይወቱና በዘመኑ የእግዚአብሔርን ብርታት በሕይወቱ እያየ ከማለፍ በላይ የሚያስደስት ነገር የለም። የሰው ኃይል ያልቃል፣ የሰው ብርታት ያልቃል። አንዱ በሚበረታበት አንዱ ይደክማል። ምንም አንዳንድ ጊዜ የብርታት ጊዜ የድካም ጊዜ ይሆናል። ነገር ግን ዘመን ተሸጋግሮ በዘመን የኖሩት በዘመናቸው በድል የኖሩት እግዚአብሔር ብርታት የሰጣቸው ሰዎች ናቸው። እግዚአብሔር በባህሪው ብርታትን የሚሰጥ አምላክ ነው። በብሉይ ኪዳንና በአዲስ ኪዳን እግዚአብሔር እንድንበረታ በብርታት እንድንኖር ቃሉ ያሳስበናል። ምክንያቱም እግዚአብሔር ኃያል ነው፣ እግዚአብሔር ብርቱ ነው። ይሄ ብርቱ የሆነ እግዚአብሔር፣ ኃያል የሆነ እግዚአብሔር በእኛ ብርታቱን መግለጥ ይፈልጋል። ሐዋርያ ጳውሎስ ኤፌሶን ላይ እንደዚህ ይላል፣ ምዕራፍ 3 ላይ በእኛ እንደሚሰራ ኃይል መጠን ከምንለምነውና ከምናስበው በላይ አብልጦ ሊያደርግልን ለሚችል ለሱ በቤተ ክርስቲያን በኩል ክብር ይሁን ይላል። ከምናስበውና ከምንለምነው በላይ እግዚአብሔር በእኛ ኃይልን ነው የሚሰራ። በእኛ እንደሚሰራ ኃይል መጠን ይላል። የቀደሙ የእግዚአብሔር ሰዎች ብርቱ የሆኑት እግዚአብሔር ኃይል በእነሱ ስለሰራ ነው። ለኤፌሶን ሰዎች ሐዋርያ ጳውሎስ ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣
ያዳብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። በጌታና በኃይሉ ችሎት እግዚአብሔር በኃይሉ ችሎት ደካሞችን የሚያበረታ አምላክ ነው። ሐና መጽሐፈ ሳሙኤል ላይ ስትናገር ሁለተኛ ሳሙኤል ምዕራፍ 9:2-9 ላይ እንደዚህ አለች፣ ሰው በራሱ ኃይል አይበረታም። ሰው በራሱ ኃይል አይበረታም። ብዙ ብርቱ የነበሩት ያለ ጌታ ደክመዋል። ዘማሪ እንደዘመረው ኢየሱስ ላይ የተነሱት የሉም፣ ታሪካቸው የለም። መጽሐፍ ቅዱስ ውስጥ የደመቁ የከበሩ ዘመናቸውን በድል የጨረሱ መልካሙን ጦርነት የተዋጉ ድል ያደረጉ የእግዚአብሔርን ፈቃድ ያገለገሉ ሰዎች እግዚአብሔር ብርታት የሰጣቸው ሰዎች ናቸው። እግዚአብሔር ሲጠራን ድካማችንን ያውቃል። ደካሞች እንደሆነ ያውቃል። ስጋ ደካማ እንደሆነ በደካማ ስጋ ውስጥ ብርታትን ሊሰጠን ነው እግዚአብሔር የጠራን። ብዙዎች ብርቱዎች ብርቱ የሆኑት እግዚአብሔር ኃይል ስለሰጣቸው ነው፣ ስላበረታቸው ነው። ስለበረቱ የድል ሰዎች ነበሩ። ስለበረቱ እድሜ ያልወሰናቸውም በየትኛውም ዘመን የድል ዘመን ነው የኖሩት፣ የክብር ዘመን ነው የኖሩት። ስለዚህ መዝሙረኛው እንደዚህ ይላል፣ መዝሙር 68:35 ላይ እግዚአብሔር በቅዱሳኑ ላይ ድንቅ ነው፣ የእስራኤል አምላክ እርሱ ኃይልና ብርታትን ለሕዝቡ ይሰጣል፣ እግዚአብሔር ይመስገን ይላል። እግዚአብሔር አምላክ ኃይልና ብርታትን ለሕዝቡ ይሰጣል። እግዚአብሔር ወገኖቼ ለሕዝቡ ከሚሰጣቸው በሕዝቡ ሕይወት ከሚሰራቸው ነገሮች መካከል አንዱ ብርታትን መስጠት ነው፣ ኃይልን መስጠት ነው። በመንገድ ላይ እንዳንቆም የጀመርነውን ክርስትና እንድንጨርስ የጀመርነውን አገልግሎት እንድንጨርስ በሕይወታችን በኑሯችን የጀመርነውን የቤተሰብ ኑሮ እንድንቀጥል ይፈልጋል እግዚአብሔር። ደግሞ የሚያስቀጥለን በሱ ብርታት ነው፣ በሱ ኃይል ነው። ስለዚህ እግዚአብሔር በዘመናት ሁሉ መካከል ኃይል ያለው አምላክና ለሕዝቡ ኃይል የሚሰጥ አምላክ ነው። የእግዚአብሔር ኃይል ከኃይላት በላይ ነው። ብዙ ኃይል አለ በዚህ ምድር ላይ። የገንዘብ ኃይል አለ፣ የስልጣን ኃይል አለ፣ የፖለቲካ ኃይል አለ፣ የአጋንንት ኃይል አለ። የኛ አምላክ ግን ከኃይላት በላይ ሁሉ ያለ ኃይል አለ። ለዚህ ነው መዝሙር 24 ላይ እነሆ እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል። በሉ ተናገሩ እስቲ፣ እግዚአብሔር ነው በሉ እስቲ፣ ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል በሉ እስቲ። ክብር ለጌታ አምጡ። እግዚአብሔር ይባረክ። ብርቱ ይመስሉናል ብዙ ነገሮች፣ ግን ብርቱ አይደሉም። እኛ የምናመልከው አምላክ የብርቱዎች ብርቱ ነው። እኛ የታመነው አምላክ የኃያላን ኃያል ነው። እኛ የምናመልከው አምላክ የነገስታት ንጉሥ ነው። ብዙ ነገስታቶች አልፈዋል፣ የኛ አምላክ ግን ለዘላለም ነግሶ ይኖራል። ብዙ ኃያላኖች አልፈዋል፣ ዛሬም የኛ አምላክ ኃያል ነው። የኛ ጌታ ሞት ያልያዘው፣ ሞትና መውጊያውን የሰበረ፣ ሲኦልን ድል የነሳ፣ ዲያብሎስን ያዋረደ፣ በአብ ቀኝ ያለ የእግዚአብሔር ልጅ ኢየሱስ የኛ ጌታ ነው። እሱ ማደሪያው ይባረክ። ስለዚህ እግዚአብሔር ኃይል አለው። ንጉሥ ዳዊት እንደዚህ ይላል፣ ንጉሥ ዳዊት እንደዚህ ይላል መጽሐፈ ዜና ምዕራፍ 29 ቁጥር 10 ጀምሮ፣ ዳዊትም በጉባኤ ፊት ቆሞ እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባቶቻችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርና ድል ግርማ ላንተ ነውና፣ አቤቱ መንግሥት ያንተ ነው። አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ናቸው፣ አንተም ሁሉን ትገዛለህ።
ኃይልና ብርታት በእጅ ነው። ታላቅን ለማድረግ ለሁሉ ኃይል ለመስጠት በእጅ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምም ምስጋና እናቀርባለን። ሁሉ ካንተ ዘንድ ነውና ከእጅ የተቀበልነውን ሰጥተናልና እያለ ይናገራል። ተመልከቱ እዚህ ጋር የገባው ዳዊት ኃይልም ብርታትም ጌትነትም አለቅነትም ሁሉ ያንተ ነው፣ የጌታ ነው። ጠላት ይስማ፣ እልልታ ጭብጨባ ለጌታ። ሁሉ ያንተ ነው አለና አንተ ሁሉን ትገዛለህ። አሜን በሉ እስቲ። ይኸው ለነገሮቻችሁ ንገሯቸው፣ እግዚአብሔር ሁሉን ይገዛል በሉ እስቲ። የኛ አምላክ ሁሉን ይገዛል። አሜን። ገዢ ነው እሱ ሁሉን የሚገዛ ነው። እሱ የሁሉ ራስ ነው። አለቅነትም ስልጣናትም ይገዙለታል። ጉልበት ሁሉ ለሱ ይንበረከካል። አሜን። እሱ ማኖር ይችላል። ወደ ሲኦል ያወርዳል፣ ከሲኦል ያወጣል። እሱ ታምራትን ይሰራል፣ ድንቅ ነገር ያደርጋል። የምናመልከው አምላክ የአምላክ ነው። ለዘላለም ስሙ ይባረክ። ስለዚህ ይሄ ታላቅ አምላክ ወገኖች ሆይ፣ ይሄ ኃያል አምላክ፣ ይሄ ብርቱ እግዚአብሔር ብርታቱን ይዞ ኃይሉን ይዞ ችሎታውን ይዞ በሰማይ ሰማያት ብቻ የሚቀመጥ አምላክ አይደለም። ይሄ አምላክ ኃያል ነው፣ ብርቱ ነው፣ ንጉሥ ነው፣ ገዢ ነው። ነገር ግን ለሕዝቡ ኃይልን ይሰጣል። አሜን በሉሲ። ሄዳችሁ ኢሳይያስ ላይ ደግሞ ስትመለከቱ ኢሳይያስ 48 ላይ ለደካማ ኃይልን ይሰጣል። አሜን። ብርታት ለሌለውም ጉልበትን ይጨምራል። የኛ አምላክ ለሕዝቡ ኃይልን ይሰጣል። ዛሬ ምሽት እላችኋለሁ ሌላ ኃይል ታጥቃችሁ ትወጣላችሁ። ሌላ ብርታት ያገኛችኋል። እግዚአብሔር ወገኖቼ ያስጀመረን በመካከል ትቶ የሚሄድ አምላክ የለም። ያበረታቸውን እስከ መጨረሻ አበረታቸው፣ በድል ጨረሱ። ክብር ለእግዚአብሔር ይሁን። ማንም አጠገባቸው ባልነበረ ጊዜ አጠገባቸው ቆሞ አበረታ። ለዚህ ነው ዳዊት ጳውሎስ እንደዚህ የሚለው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ በፊተኛው ሙጉቴ አንድም ሰው አልደረሰልኝምና ጌታ ግን አጠገቤ ቆሞ አበረታኝ፣ ከአንበሳ አፍ ዳንኩ። ክብር አምጡ ለዚህ ጌታ። አበረታኝ። የሚያበረታ ጌታ እኔ ነግራችኋለሁ፣ ጌታ ያበረታል። ብርቱ የሆነ እግዚአብሔር አይተወንም። ማንም በማይመጣበት ይመጣል፣ ማንም በማይደርስበት ይደርሳል። ያበረታል፣ እግዚአብሔር ያበረታል። ስለዚህ ወገኖች ሆይ እኛ የቀደሙት አባቶቻችን እግዚአብሔር አበረታቸው። ስለዚህ ነው ዕብራውያን ላይ እንደዚህ ይላል። ዕብራውያን ምዕራፍ 11 ቁጥር 34 ላይ እንደዚህ ነው የሚለው፣ የአንበሳን አፍ ዘጉ፣ የእሳትን ኃይል አጠፉልና ከድካማቸው በረቱ፣ በጦርነት ኃያላኖች ሆኑ፣ የጠላትን ጭፍራ ሰራዊት አባረሩ፣ ነገሥታትን ድል ነሱ፣ የእሳትን ኃይል አጠፉ ይላል። ምን ሆኑ? በድካማቸው በረቱ። ዛሬ ምሽት እኔ ለእናንተ የምስራች አለኝ። እንደ ሰው ልትደክሙ ትችላላችሁ። በድካማችሁ ግን የሚያበረታ ጌታ ከእናንተ ጋር አለ። የሚያበረታ ጌታ አለ። ለዘላለም ክብር ይሁንለት። ሃሌሉያ። ብርታቱን ኃይሉን ተማምኖ የጠራን እግዚአብሔር አለ። ቅዱስ ስሙ ለዘላለም ይባረክ። በእኛ ችሎታ የማናልፈውን ብዙ ነገር አልፈናል። የማንሻገረውን ሸለቆ ተሻግረናል። የማንወጣውን ተራራ ወጥተናል። እንዴት ቢባል ለእኛም ይገርመናል። በእኛ ኃይል አይደለም፣ በእኛ ብርታት አይደለም፣ እግዚአብሔር ብርታት ስለሰጠን። ነገም የማንወጣው ተራራ የለም፣ የማንሻገረው ሸለቆ የለም፣ የማንችለው ነገር የለም። እግዚአብሔር ያበረታናል። እግዚአብሔር ለሕዝቡ ብርታትን ይሰጣል። ክብር ለኢየሱስ ይሁን። ዛሬ ብርታት ይግባባችሁ፣ ብርታት ይሁንላችሁ በጌታ በኢየሱስ ስም። ስለዚህ እግዚአብሔር ያበረታል ወገኖች። ይሄ እግዚአብሔር ብርታት በሕይወታችን የሚገለጠው አንደኛ በእግዚአብሔር አልዎት ውስጥ በእግዚአብሔር መገኘት ውስጥ ነው የሚገለጠው ብርታት።
ሁል ጊዜ እግዚአብሔር ባለበት እግዚአብሔር አብሮ ያለው ሰው የእግዚአብሔር ብርታት ያገኘዋል። አሜን በሉሲ። በቃ አንዳንድ ጊዜ ሰዎች ክርስትና የብልጣብልጥነት ነገር አይደለም። ክርስትና የሰው ፍልስፍና አይደለም። ክርስትና በቅንነት እግዚአብሔርን መከተል ነው። ክርስትና በእግዚአብሔር መታመን ነው። ታምናችሁ ስትሄዱ እግዚአብሔር ጋር ስትኖሩ ራሱ እግዚአብሔር ስንደክም ያውቃል፣ ሲያቅተን ያውቃል። የማንችለው ነገር ሲሆን ብርታትን ይሰጠናል። አሜን፣ ክብር ለእግዚአብሔር ይሁን። እግዚአብሔር ከነሱ ጋር ስላለ በረቱ፣ አበረታቸው እግዚአብሔር። እኔ ካንተ ጋር ነኝና አትፍራ። ቅድም ያነበብነው እኔ አምላክ ነኝና አትደንግጥ፣ ካንተ ጋር ሆናለሁ አለና አበረታሃለሁ። ያበረታል እግዚአብሔር። የሚያበረታ አምላክ አለ። መጽሐፍ ቅዱስ ላይ እግዚአብሔር ከነሱ ጋር የነበረ ሰዎች ብርቶች ነበሩ። ጠላት ተዋግቷቸዋል፣ ግን አላሸነፋቸው። ጠላት አሳዷቸዋል፣ ግን አልጠፉም። አለቀላቸው ሲባል እየበረቱ፣ አበቃላቸው ሲባል ድል እያደረጉ ኖሩ። የኛ ነገር አያበቃም። ጠላት እንዳለው አያበቃልንም። እግዚአብሔር በብርታቱ ያስቀጥለናል። እግዚአብሔር ብርታት በሕይወታችን ይቀጥላል። የአባቶቻችን አምላክ ራሱን ተማምኖ የጠራቸው ጌታ ያበረታቸው፣ እኛንም ያበረታናል። ስለዚህ ጠላት በተቻለ መጠን ተስፋ ሊያስቆርጠን፣ ምንጫችንን ሊዘጋ፣ ሊያሳድደን ነው። እግዚአብሔር ግን ከኛ ጋር ስላለ አይችሉንም። መጽሐፍ ቅዱስ ላይ ዘፍጥረት 26 ላይ ስትመለከቱ ስለ ይስሐቅ ነው የምትመለከቱት። እግዚአብሔር አብርሃም ጠራ። ከዛ በኋላ ይስሐቅ ይላል አባቱ ቆፍሮ የነበረውን የውሃ ጉድጓድ ቆፈረ ይላል። አንደኛ በዛ ቦታ ላይ ሲቆፍር ውሃ አገኘ። አያችሁ፣ ይሄ ኪዳን የሚያኖር እግዚአብሔር፣ የሚባርክ እግዚአብሔር። የእግዚአብሔር ሰዎች እግዚአብሔር ስላለ ምንም በማይገኝበት ያኖራል እግዚአብሔር። ታሪክ ሰሪ፣ ድንቅ አድራጊ፣ ብርቱ የሆነ እግዚአብሔር። ስለዚህ ምንጭ ሲያገኝ ጠላቶቹ እንደገና እዛ ቦታ ላይ ተነሱበት፣ ተጣሉ ይላል። እንደገና ልፍ ብሎ ቆፈረ ይላል። አሁንም እዛ ጋር ክርክር ተነሳ። ስም እያወጣለት ሄዳል። ስጥና እያለ አልፎ ሄደ። ከዛ በኋላ ልፍ ብሎ ሶስተኛ ቆፈረ ይላል። መቼም አንድ ምንጭ ሲዘጋ አልፎ ሌላ ምንጭ መቆፈር እግዚአብሔር ጉልበት ካልሆነው እንዴት ይቻላል? እግዚአብሔር ካላበረታ እንዴት ይቻላል? ግን ያበረታል እግዚአብሔር። እግዚአብሔር ያበረታኛል በሉና ጮሁ እስቲ። እግዚአብሔር ያግዘኛል በሉ እስቲ። እግዚአብሔር ብርታቴ ነው በሉ እስቲ። ይሁንላችሁ በኢየሱስ ስም። ብርታት ይሁናችሁ እግዚአብሔር። ኃይል ይሁናችሁ እግዚአብሔር። ያበርታችሁ እግዚአብሔር። ከዛ እግዚአብሔር አበረታው፣ እግዚአብሔር ረዳው፣ እግዚአብሔር አገዘው። ብዙዎቻችን አንቀጥልም ያልናቸው ምዕራፎች ነበሩ። እግዚአብሔር ግን አስቀጠለን። እግዚአብሔር ግን አበረታን። እስከ ዛሬ ድረስ ረዳን። ማደሪያው በምስጋና ይሞላ። ከዛ በኋላ ሄዳችሁ ስትመለከቱ ሶስተኛ ሲቆፍር ረቦት ሆነ፣ አሰፋ። እግዚአብሔር አሰፋን አለና በምድር ምን በዛልን አለ። ጠላት እያየ ወደ ሰፊ ነገር የሚያወጣ እግዚአብሔር ይባረክ። የእግዚአብሔር ሰዎች ይገፋሉ፣ ግን ወደ ተሻለ ምንጭ ነው የሚወጡ። አሜን። የተሻለ ቀን አለ በፊታችሁ። የተሻለ ምንጭ አለ ከፊታችሁ። የተሻለ ክብር አለ ከፊታችሁ። ደጋፊያችሁ ብርቱ ነው። የጠራችሁ እሱ ብርቱ ነው። የተከተላችሁት እሱ ብርቱ ነው። የጠራችሁ እግዚአብሔር ብርቱ ነው። ማደሪያ በምስጋና ይሞላ። ከዛ በኋላ ያሳደዷችሁ የገሬራ ሰው መጣና ቁጥር 26 ላይ ዘፍጥረት 26 ላይ መጣና ከዛ ወደ እሱ ሲመጣ እኔ ጠልታችሁኝ ከናንተ ሄጃለሁ፣ ርቄአለሁ፣ ለምንድን ነው ወደ እኔ የመጣችሁ አለ ይስሐቅ። እንደዚህ አለው፣ እነሆ እንደዚህ አለው፣
በርግጥ እግዚአብሔር ካንተ ጋር እንዳለ አየን። አሜን በሉ እስቲ። ያንተ አምላክ ይታያል፣ ያንቺ አምላክ ይታያል። ጠላቶች ያያሉ፣ ግድ የለም ይታያሉ። ለመታየት እንጂ ልጥለን አይደለም። በተገፋን ቁጥር እግዚአብሔር በእኛ ሕይወት ይታያል። አሜን። ክብር ለገናና ስሙ ይሁን። በርግጥ አሉ። ሄዳችሁ ስትመለከቱ ቁጥር 28 ላይ እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በርግጥ አየን። ስለዚህ በእኛና ባንተ መካከል መሐላ ይሁን። እኛ አንተን እንዳልነካን በጎነትን ብቻ እንዳሳየን በደናም እንድትሄድ እንዳደረግ እንደ መልካም ነገር ቁጠርልን ባንተ ላይ ያደረግነውን ክፉ አሉ። አሜን። በእኛ ላይ እግዚአብሔር ይታያል። አሜን። አያችሁ አንድ ዝማሬ አለ። ብቸኞች መስለን ረዳት የሌለን። አንዳንድ ብቸኞች እንመስላለን ረዳት የሌለን። አንዳንድ ሰው ካጠገባችን ይጠፋል። እግዚአብሔር ግን ብርቱ ከኛ ጋር አለ። ስለዚህ እኔ በዚህ ምሽት የምስራች አለኝ። እንገፋለን እንጂ አንወርቅም። የያዘን ብርቱ ነው። የተከተልነው ብርቱ ነው። የተሻለ ነገር በሕይወታችን ይሆናል። ቅዱስ ስሙ ለዘላለም ይባረክ። ስለዚህ ከአባቶቻችን ጋር የሆነ እግዚአብሔር የተሻለ ምንጭ ሰጣቸው። ዮሴፍ የሚባል ሰው ወንድሞቹ ሸጦት ወደ ግብፅ ምድር የወረደው ዮሴፍ ይልና 39 ቁጥር 2 ላይ እግዚአብሔርም ከዮሴፍ ጋር ነበረ፣ ሥራ ሁሉ የተከናወነለት ሆነ፣ በግብፃውያንም ጌታም ፊት ቤት ነበረ ይላል። እንደገና ቁጥር 22 እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትን አበዛለት፣ በግዞት ቤት አለቃም ፊት ሞገስ አገኘ ይላል። አያችሁ እግዚአብሔር ከነሱ ጋር ስለነበረ አልጠፉም። እግዚአብሔር ከነሱ ጋር ስለነበረ የተገባላቸው ተስፋ ቃል አይቀርም። ስለዚህ አንድ ነገር እላችኋለሁ፣ እልማችን እንዳይሳካ፣ እግዚአብሔር ያለው ነገር እንዳይሆን፣ ምንጫችን እንዳናገኝ፣ የተሻለ ሕይወት እንዳንኖር ጠላት ይዋጋናል። እግዚአብሔር ግን ጠላት እያየ ምንጭን ያፈልቅልናል። ጠላት እያየ እልማችን ይፈጸማል። እግዚአብሔር ያለው ይፈጸማል። ወንድሞች እስቲ ራእይ ሲሆን እናያለን ብሎ የሸጡት ዮሴፍ ግብፅ ምድር ላይ ሄደና ይላል ንጉሥ ሆነ፣ ጠቅላይ ሚኒስትር ሆነ። አንድ ቀን ያሳደዱት ወንድሞቹ መጡና አዩ ይላል። እነሱ ዮሴፍን አላወቁትም፣ እሱ አወቃቸው ይላል። ዮሴፍ አድጓል። ዮሴፍ ተለውጧል። አልተጠበቀም። ነገር ግን ዮሴፍ ወገኖች ሆይ እልሙ ተፈጸመ። ከኛ ጋር ሆኖ ያበረታን ወደ እልማችን ያደርሰናል። ከኛ ጋር ሆኖ ያበረታን ወደ ሮቦት ያደርሰናል። እኔ በዚህ ምሽት አዋጅ አለኝ። እግዚአብሔር ወደ ሮቦት ያደርሰናል። እግዚአብሔር ወደ እልማችን ያደርሰናል። ምን እያደረገ? እያበረታን፣ እያገዘን። አሜን። ክብር ለእግዚአብሔር ይሁን። ብርታቱን በእኛ እየገለጠ ያደርሰናል። ሃሌሉያ። በዚህ አምላክ እንወራረዳለን። እልማችን ይፈጸማል። ጌታ ያለ በሕይወታችን ይሆናል። ስለዚህ ወገኖች እግዚአብሔር ከሱ ጋር ያለው ሕዝብ ብርቱ ነው። የብርታታችን ምስጢር እሱ ነው። ከኛ ጋር ያለው እግዚአብሔር መጽሐፈ ዜና ምዕራፍ 32 ላይ የእስራኤል እንደዚህ ነው የሚለው ከዚህም በኋላ የአሦር ንጉሥ ሰናክሬ መጥቶ ወደ ይሁዳ ገባ፣ በተመሸገ ከተሞችን ፊት ሰፈረ፣ ሊወስደውም አሰበ ካለ በኋላ ሕዝቅያስም ሰናክሬ እንደመጣ ኢየሩሳሌምን ሊወጋ ፊቱ እንዳቀና ባየ ጊዜ ይልና ወደ እግዚአብሔር ተመለሰ፣ ፊቱን ወደ እግዚአብሔር መለሰ ይልና ከዛ በኋላ ግን አንድ ነገር ተናገረ። ወደ ታች ተናገረ። ቁጥር 7 ላይ አይዟችሁ አላቸው፣ ጽኑ አይዟችሁ፣ ከኛ ጋር ያለው ከነሱ ጋር ካለው ይበልጣልና፣ ከአሦር ንጉሥና ከነርሱም ጋር ካለው ጭፍራዎች ሁሉ አትፍሩ፣ አትደንግጡ።
ከነርሱ ጋር የሥጋ ክንድ ነው። ከኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ ሕዝቡን አጽናናቸው። ሕዝቡን በይሁዳ ንጉሥ በሕዝቅያስ ቃል ተጽናና ይላል። አንድ ነገር እነግራችኋለሁ። እንዲህ አላቸው። ሰልፍ ሲመጣ፣ ሰናክሬ ተማክሮ ሲመጣ አይዟችሁ ጽኑ፣ ከነሱ ጋር ካሉት ይልቅ ከኛ ጋር ያለው ይበልጣል። ከነሱ ጋር ያለው የሥጋ ክንድ ነው። ከኛ ጋር ያለው ግን የሚረዳንና የሚዋጋልን እግዚአብሔር ነው። እልልታ ጭብጨባ ለጌታ ይሆን። ካንተ ጋር ያለው፣ ካንቺ ጋር ያለው፣ ከኛ ጋር ያለው የሚረዳን ነው፣ የሚዋጋልን ነው። ለጌታ ክብር ይሆን። ሃሌሉያ። ይበልጣል እግዚአብሔር። ከኔ ጋር ያለው ይበልጣል በሉ። እንደገና በሉ ተናገሩ። ይበልጣል እግዚአብሔር። አሜን ሃሌሉያ። ለዚህ ነው ወገኖች ሆይ የተለያየ እግዚአብሔር ሰዎች ድል ያደረጉት ከነሱ ጋር ያለውን እግዚአብሔርን ያውቁታል። እወቁት፣ እግዚአብሔር ይበልጣል። ይህ ያለው እግዚአብሔር ያበረታቸዋል። ከጠላት ይልቅ ትበረታለህ። ሰልፍ የለም የሚል ስብከት የለንም። በክርስትና መከራ የለም የሚል ስብከት የለንም። ነገር ግን መከራ ላይ የሚያስከድ እግዚአብሔር አለ። ወጀብ አለ፣ እግዚአብሔርም አለ። አሜን። ብርቱ እግዚአብሔር አለ። ኃያል እግዚአብሔር አለ። የሚያበረታ እግዚአብሔር አለ። የሚበልጥ እግዚአብሔር አለ። እግዚአብሔር ከመከራ ይበልጣል። እግዚአብሔር ከችግር ይበልጣል። እግዚአብሔር ከሰይጣን ይበልጣል። እግዚአብሔር ከሟርተኛ ይበልጣል። የሚበልጥ እግዚአብሔር ከኛ ጋር አለ። ሃሌሉያ። ይበልጣል። ስለዚህ የሚበልጠው እግዚአብሔር ኃይልን ይሰጣል፣ ብርታትን ይሰጣል። ስለዚህ እንበረታለን፣ ያበረታናል። ኤልሳ ምዕራፍ 6 ላይ ሁለተኛ ነገሥት ምዕራፍ 6 ላይ የሶሪያ ሰራዊት በከበቡ ጊዜ እንደዚህ አለ፣ አይዞ አለው ጊያዝን፣ ከነሱ ጋር ካሉት ይልቅ ከኛ ጋር ያለው ይበልጣል። ይበልጣል በሉት። እግዚአብሔር ትበልጣለህ በሉት። ለጠላቶቻችሁ ንገሩት፣ ከኔ ጋር ያለው ይበልጣል በሉት። እንደገና አንደኛ ዮሐንስ ላይ ደግሞ ስትመለከቱ 4:4 ላይ በዓለም ካለው ይልቅ በእናንተ ያለው ይበልጣል። አሜን። እግዚአብሔር ይበልጣል። በዚህ አምላክ እንወራረዳለን። ይበልጣል። ሃሌሉያ። መቼም ብዙዎቻችን እድል ብናገኝና ብንናገር ምስክሮች ነን። ለዚህ ያደረሰን የደገፈን ያቆመን እግዚአብሔር። እኔ አላልፍም ያልኳቸው ብዙ ምዕራፎች ነበሩ። በጣም በብዙ ሺህ የሚቆጠር ሕዝብ አገልግያለሁ። ብቻዬን ሆኛለሁ። ግራ ገብቶኝ አይዞ ባይ ሲጠፋ ካጠገቤ ሳይለይ ደግፎ ደጋግፎ እግዚአብሔር እዚህ ያደርሶናል። እግዚአብሔር ሃሌሉያ። ዳዊት ዞር ብዬ አንተን ካጠገቤ አላጣሁም፣ እግዚአብሔርን ሁሉ ጊዜ በፊት ለፊት ያየዋለሁ፣ እንዳልታወክ ደግሞ በቀኝ አለ። እግዚአብሔር አጠገባችሁ ያለውን ሰው ባርኩት። እግዚአብሔር ካንተ ጋር አለ በሉሲ። እግዚአብሔር ካንተ ጋር ይሁን በሉሲ። እግዚአብሔር ከሱ ጋር ያለው ሕዝብ ያሸንፋል፣ ድል ያደርጋል፣ ይበረታል። እየበረታል ነው ምን ሄደው መጽሐፍ ቅዱስ ለብዙ በእንደዚህ ይላል። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ለብዙ ዘመን በሳውል ቤትና በዳዊት ቤት መካከል ጦርነት ነበረ ይልና የሳውል ቤት እየደከመ የዳዊት ቤት እየበረታ መሄድ ሆነ። ምስጢሩ ስትሉ እግዚአብሔር ይላል ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። ከኛ ጋር አለ እግዚአብሔር። ከኛ ጋር መሆን የወደደ እግዚአብሔር ለዘላለም ይባረክ። አንድም ቀን ለሰው አምኖን ለጉልበታችን አምኖ ትቶን የማያውቅ እግዚአብሔር፣ ጨለመ ሲባል ያነጋልን እግዚአብሔር፣ አለቀልን ሲል ነገራችንን ያስቀጠለ እግዚአብሔር፣ አቅም የሆነን ጉልበት የሆነን የአባቶቻችን አምላክ እግዚአብሔር ይባረክ። አለ እግዚአብሔር ካንቺ ጋር፣ አለ እግዚአብሔር ካንቺ ጋር። አይኖቻችሁን አንሱ ከሁኔታ ላይ። ሁኔታዎች ትልቅ አይደሉም። መከራ ትልቅ አይደለም። ሰይጣን ትልቅ አይደለም። ችግር ትልቅ አይደለም። ትልቅ የምናውቀው እኛ አንድ ነው። እሱም የነገስታት ንጉሥ የጌቶች ሁሉ ጌታ እግዚአብሔር ነው ትልቅ። አሜን። ክብር ለእግዚአብሔር ይሁን። አንደኛ ሳሙኤል ምዕራፍ 17 ላይ አንድ ሰው ተነሳ፣ እስራኤልን ባሪያ ሊያደርግ። ጎልያድ የሚባል 6 ክንድ 3 ሜትር የሚረዝም
ብረት ለበስ የሆነ ጦሩ ራሱ የጦሩ ኪሎ የሚመስለው ሲነሳ እስራኤል ድንበር ላይ መጥተው ለጊዜ ከናንተ መካከል የሚገጥም ሰው ካለ ገጥሞ ካሸነፈኝ ባሪያን ሆናችኋለን ካሸነፍኳችሁ ባሪያ ይሆናልና ከኔ ጋር የሚወዳደር ሰው አምጡ ቢባል እስራኤል ጠፋ። የእስራኤል ልብ ሁሉ ወደቀ። እስራኤል ሁሉ ፈራ። አያችሁ ደግሞ የሚገርመው ይሄ ክፉ አጋንንት ክፉ አይደል? እኛ ግን አውቀንበታል ክፉ ነው። ስለዚህ አንድ ምንድነው የሚያደርገው መሰለ? ሁሉ ጊዜ ጧት ይመጣና ይናገራል፣ ቀናቸውን ያጨልማል። እንደገና ማታ ነው የሚመጣው ያለ እንቅልፍ ሊያሳድራቸው። እልማቸው ሁሉ ሰው ሁሉ እየፈራ እየደነገጠ የሚያድር ይመስለኛል። ማታም መጥቶ ይናገራል። ሰው በጠፋ ጊዜ ሰው ሁሉ ማውራት የጀመረው ጎልያድ ትልቅ ነው፣ ጎልያድ ረጅም ነው፣ ጎልያድ ሰልፈኛ ነው። ያው እግዚአብሔር በሕይወታቸው የሰራውን ነገር ሙጥጥ አርጎ አወጣ። በሰው ሁሉ ፊት ራሱን ሳለ። ዛሬ አንድ ቃል እናገራለሁ። በእናንተ ፊት ራሱን የሳለ ትልቅ የመሰለ ዛሬ በእግዚአብሔር ሰይፍ የተቆረጠ ይሆን። በእኛና በእግዚአብሔር መካከል የገባ እግዚአብሔር ትልቅ ነው ብለን ዘምረን ያስፈራራን፣ እግዚአብሔር ይችላል ብለን እነሆ ተስፋ ያስቆረጠን የተቆረጠ ይሆን። ያ እግዚአብሔር ታላቅ ነው ብሎ የዘመረው ሕዝብ፣ ያ በእግዚአብሔር የታመነው ሕዝብ ፈራ፣ ልባቸው ወደቀ። ሁሉ ሰው ስለ ጎልያድ ብትጠይቁ ይነግራቸዋል። ስለ እግዚአብሔር ጠፋባቸው። ነገር ግን አንድ ሰው ስብከት ያልሰማ፣ የጠላት ስብከት ያልሰማ፣ የጠላት ወሬ ያልሰማ በጎች ጠባቂ ብላቴና መጣ። ሰው ሁሉ ሲጨነቅ አየ። ሰው ሁሉ ግራ ሲገባው አየ። ሰው ሁሉ ሲፈራ አየ። ምን እየሆነ ነው ሲባል ጎልያድ የሚባል እኮ ተነስቷል። እንዴት? እነሆ ሳኦል ማስታወቂያ አውጥቶ እሱን የሚመታ ሰው ጠፋ። ከዛስ ሰው ሁሉ ፈርቷል ሲባል ቀጥ ብሎ ወደ ሳኦል ሄደና እኔ ባሪያ አለው። ሰው ሁሉ ጎልያድ ትልቅ ነው፣ ጎልያድ ጦረኛ ነው፣ ጎልያድ 6 ክንድ ነው። ስለ ጎልያድ ሰው ጠንካራ ያወራል። ይሄ ብላቴና ሄደና እኔ ብላቴና ይሄንን ያልተገረዘ ፍልስጤማዊ፣ እናንተ ሌላ ነው የምታወሩት፣ እኔ ግን የማውቀው ኪዳን እንደሌለ ነው የማውቀው። እኔ ግን ምን አደርገዋለሁ? እመተዋለሁ ሲባል አሜን፣ ክብር ለእግዚአብሔር ይሁን። ለሚያምን ይቻለዋል። ከዛ በኋላ ሳኦል አንተ አትችልም ልጅ ነህ ሲባል ኖ አለ። አትስበከኝ አለ። ፕሮፋይል ማቅረብ ብቻል እኔ የጓዳ ነግርሃለሁ። በጎችን ስጠብቅ ብቻዬን ይመጣ ነበር፣ አንበሳ ይመጣ ነበር፣ ድብ ይመጣ ነበር፣ እከለክለው ነበር። እምቢ ስል አንቀው ነበር፣ እምቢ ስል እገነጣጥለው ነበር። እግዚአብሔር ከኔ ጋር አለ። ስለዚህ እኔን እመተዋለሁ። አሜን፣ እግዚአብሔር ይባረክ። ትናንት በጓዳ ከናንተ ጋር የሆነ በአደባባይ ሊያከብራችሁ ነው። በዚህ ታላቅ ነገር ላይ ድል ሰጣችሁ ነው። በጓዳችን ምስክር አለን። እንዴት እግዚአብሔር እንደረዳን፣ እንዴት እግዚአብሔር እንዳሻገረን የአምላክ ዛሬም ይታመናል። ሃሌሉያ! ክብር ለስሙ ይሁን። ሃሌሉያ! ባንተ የጀመረው አጀንዳ፣ ባንቺ የጀመረው አጀንዳ አላለቀም። ያለ እምነት የሚሆነን ነው። ያ እርዳታውን አንረሳውም። ያ ጣልቃ የገባልንን አምላክ እናምነዋለን። እግዚአብሔር ይበልጣል። ክብር ለስሙ ይሁን። ከዛ ልክ ሳኦል ልብሱን ለማልበስ ሞከረ። የጦር ልብሱን ለበሰና አልሞከርኩም፣ አልተለማመርኩም ይሄንን አለ። እኔ የተለማመርኩት አምላክን ይዤ መውጣት፣ እኔ የተለማመርኩት እግዚአብሔር ስር ጋሻ ይሆነኛል። አሜን። እግዚአብሔር ስር ድብና አንበሳውን እንዲመጣ ኃይል ይሰጠኛል። አሜን፣ ሃሌሉያ። እግዚአብሔር ራሱ ያለማምዳችሁ በኢየሱስ ስም። እሱ ያለማመዳችሁ ይበልጣል። ጸሎት ይበልጣል። ግድ የላችሁም። ከወሬ ጸሎት ይበልጣል። እምነት ይበልጣል። የታመናችሁት እግዚአብሔር ይበልጣል። ክርስትናን አናሻሽለውም፣ ክርስትናን አንለውጠውም። አባቶቻችን ያመኑት እግዚአብሔር ይታመናል። ከዛ በኋላ በል እንግዲህ ሂድ እግዚአብሔር ካንተ ጋር ይሁን ብሎ ሲሄድ ጎልያድ ፊት ሲቆም ጎልያድ 6 ክንድ ነው ወይ 6 ክንድ ወይ 5 ክንድ ነው የጠበቀው ወይ 7 ክንድ ነው የጠበቀው። ሲመጣ ግን
ዱላ ይዞ የበግረኛ አየና ጎልያድ ዳጅ ታሪኩ ምዕራፍ 17 ላይ ስታነቡ ውሻ እዚህ ያለ መሰለ እንደ ያለው እኔም የመጥነህ ነው ይዤልህ የመጣሁ ነው አላካበድም በቃ ልኩን ያውቃል አንዳንድ ጊዜ እኛን ሰይጣን ራሳችን ላይ የምናወጣ ችግር ራሳችን ላይ ይወጣል ሰይጣን እኮ ዝም ብሎ ነገር እኮ አይከብድም ይዞ መጥቶ ያሳምነናል እንደዚህ ነው አሁን እንደዚህ ነው ራስን ያማል አይደለ አሁን ቀጥሎ ደግሞ ያዞራሃል አሁን ያለ እየቆጠረብን ችግር ከላዩ ላይ ያወጣንና አስፈረመን ማለት ነው ስኑ ብላም ኖ ብንል የኔ አምላክ ያድናል የኔ አምላክ ይረዳል ጨለማ ነው ስል የኔ አምላክ ጨለማን ያበራል የኔ አምላክ ትልቅ ነው የኔ አምላክ ይታመናል ስትሉ ዞሮ ይሄዳል አሜን ስለዚህ ልክ ሰው ሁሉ ብረት ምናምን ሲጠብቅ ልብስ ወደ ከዛ በኋላ በአምላኩ ስም ይላል ዳዊት ረገመው ሲጨርስ ዳዊት እንደዚህ ያለው አንተ ግን በሰይፍና በጦር መጣህብኝ እኔ ግን በተግደራደርከው በሰራዊት ጌታ በእግዚአብሔር ስም መጣብሃለሁ ዛሬ እመታለሁ ካንተ ላይ አንገትን እቆርጣለሁ ብላኮ የለም አማኝ ነው ሃሌሉያ ከዛ በኋላ እነሆ ጭንቅላትን ወስጄ ለእስራኤል አስቆነጃጅት አሳያለሁ ግራ ገባ የሰውዬ አሜን ግራ የምታጋቡ ያድርጋችሁ እግዚአብሔር ጠላትን ግራ የምታጋቡ አማኞች ኃይለኞች ያድርጋችሁ ከዛ በኋላ አንዲት ወንጭፍ አንስቶ ይሄ ሁሉ ሲሆን አለው ዛሬ አንድ ነገር ይገለጣል አንደኛ በእስራኤል አምላክ እንዳለ እንድታወቅ አለ እግዚአብሔር ግድላችሁም በጉለታችን ይገለጣል አለ እግዚአብሔር ይሄ ሁሉ ሲሆን ስመታ አንገትን ሲቆርጥ በእስራኤል አምላክ እንዳለ እንድታወቅ ነው ሁለተኛ ደግሞ የኛ አምላክ በሰይፍና በጦር የሚያድን አምላክ እንደሆነ ይታወቅ ዘንድ ዛሬ ይሄ ይሆናል ያድናል በሉስቲ ታምራትን ያደርጋል አንዲት ወንጭፍ ሲወረውር ያ ግዙፍ የሆነ ጎልያድ በዳዊት ፊት ተደፋ ዛሬ ልናገር እንደ ተራራ የሆነባችሁ ይደፋ ከናንተ ጋር ካለው ከእግዚአብሔር የተነሳ ይመታ በኢየሱስ አላሳልፍ ያለ ልባችሁን የጣለ ያስፈራራችሁ ኑሯችሁ ላይ የቆመ ቤታችሁ ላይ የቆመ በረከታችሁ ላይ የቆመ ሕይወታችሁ ላይ የቆመ ልጆቻችሁ ፊት የቆመ የተገለበጠ ይሁን በኢየሱስም ይገልበጥ አሜን ስለዚህ ወገኖቼ ከኛ ጋር ያለው እግዚአብሔር ሲኖር ነው ሁለተኛው ከኛ ጋር ያለውን እግዚአብሔር ማመን አንዳንድ ጊዜ እግዚአብሔር ይያለ አይገባን እግዚአብሔር ይያየ ስጋዊ አይኖቻችን ሌሎች ያያሉ የእግዚአብሔር ሰዎች ግን ስጋዊ አይን ብቻ አለ መንፈሳዊ አይን አለ ከነጋ ጌታ አለ ከነጋ እንላለን አሜን በሉስቲ ከከበበን ይልቅ ከኛ ጋር ያለው ይበልጣል አሜን ከሚዋጋን ይልቅ የያዘን እግዚአብሔር ይበልጣል የመረጠን እግዚአብሔር ይበልጣል ስለዚህ ከነሱ ጋር ያሉትን አምላክ አመኑ ድል ያደረጉበት እምነት ያስፈልገናል እግዚአብሔር ማመን ችሎታውን ማመን ብርታቱን ማመን እምነት አንዳንዶች ወገኖቼ እንደሚናገሩት እምነት ማለት እውነትን መካድ ማለት አይደለም እምነት አንዳንድ ጊዜ የእምነት አስተማሪዎች እንደዚህ ነው የሚላሉ እንደዚህ ያመኛል ስትሉ አያመኝም በል ይላል ያመኛል እኮ እንዴት አያመኝም ማለት ሳይሆን ያመኛል ግን እግዚአብሔር አዳኝ ነው ጨለማ ነው ምናምን ጨለማ ነው አትበል ምን ስላጣህ ነው አው ጨለማ አለ ጨለማን የሚያበራ ግን ጌታን እናምነዋለን አሜን ውጊያ አለ ውጊያ ድል የሚሰጥ እግዚአብሔር አለ እምነት የሚባለው እምነት አንደኛ እምነት የእግዚአብሔርን ታላቅነት ማመን እግዚአብሔር ይበልጣል ነው እምነት የትኛውም ሰልፍ ውስጥ የትኛውም ውጣ ውረድ ውስጥ ስታልፉ እግዚአብሔር ትልቅ ነው ማለት ነው እምነት አሜን እግዚአብሔር ትልቅ ነው በሉሲ ከጠላቶቻችን ከሁኔታ በላይ እግዚአብሔር ምንድነው ተናገሩ ከዚህ በላይ ትልቅ ነው በሉሲ አዎ ሰው አንዳንድ ጊዜ አንደበታችን ቃል ያስፈልጋል ጠላቶቻችን የልባችን ሳይሆን አንደበታችን ነው የሚፈሩት ስለዚህ እምነት ማለት እግዚአብሔር ትልቅ ነው ማለት ነው ሁለተኛው እምነት ማለት እግዚአብሔር ታማኝ ነው የሰጠኝ ተስፋ ቃል ታማኝ ነው ማለት ነው አማኝ
እኔ አምናለሁ ስትሉ የእግዚአብሔርን ታላቅነት አምናለሁ ማለት ነው። አማኝ ማለት እግዚአብሔር ደግሞ የሰጠኝ ተስፋ ቃል ይፈጸማል፣ ትልቅ ነው፣ የሰጠኝ ተስፋ ቃል ይፈጸማል ነው። ሶስተኛው ማመን ማለት ወገኖች ሆይ እግዚአብሔር እንደማይጥለን እንደማይተወን ማመን። እግዚአብሔር የማይቀያየር አምላክ፣ ታማኝ አምላክ፣ ጽኑ አምላክ፣ ያስጀመረኝ ያስጨርሰኛል፣ የተናገረው ይፈጽማል። ኑሮዬን ትዳሬን ያስጀመረኝ እሱ ነው። ልጆች የሰጠኝ እሱ ነው። አገልግሎት የሰጠኝ እሱ ነው። ጸጋ የሰጠኝ እሱ ነው። ያስጀመረኝ ያስጨርሰኛል። አሜን። ክብር ለእግዚአብሔር ይሁን። አይንም ማመን ነው፣ ቃሉም ማመን ነው። የተጻፈልንን ቃል እውነት ማመን እምነት ይሄ ነው። የተጻፈው ለኛ ነው። ይህንን ቃል ስናምን ድል እናረጋለን። ስለዚህ የቀደሙት እግዚአብሔር ሰዎች እግዚአብሔርን አብሯቸው ያለውን እግዚአብሔርን አመኑ። ወገኖች አመኑ። ያመኑት በተመቻቸ ሁኔታ ውስጥ ሆኖ ነው አይደለም። ያመኑት እኛ እንደዚህ ተቀምጠን እናምናለን እንደምነው አይደለም። አንዳንዶቹ በእሳት ባህር ደጃፍ ላይ ቆመው አመኑት። እምነት የሚለካው ይሄ ነው። እምነት የሚታየው እዚህ ጋር ዳንኤል ምዕራፍ 3 ላይ ሰው ሁሉ ንጉሱ ለወርቅ ምስል አቁሞ ሰው ሁሉ ለወርቁ ምስል እንዲሰግድ ትእዛዝ ሲያወጣ ሰው ሁሉ ሲሰግድ 3 ወጣቶች ዘና ብሎ ቆመዋል። አሜን በሉ እስቲ። ድሮ እንደዛ ይባላል፣ ጴንጤ ይባላል። ኪሱ ባዶ ነው፣ ውስጡ ግን ሙሉ ነው። አሜን በሉ እስቲ። ሙሉ ነው በቃ። እኔ ሙሉ በቃ ጌታ ውስጤ ሙሉ ነው። በቃ ደስ ይላል ጴንጤ ጸልዮ እኔ ውስጤ አንዳንድ ነገሮች አሉ ግን ውስጤ በጌታ ሙሉ ነው ይላል። እግዚአብሔር ውስጣችሁን በእምነት ይሙላ በኢየሱስ ስም። ስለዚህ በእሳት ደጃፍ ላይ ቆሞ ተዝናንቶ ቆመዋል 3 ወጣቶች። ከዛ ሰው ሁሉ ሰግዶ ሲነሳ 3ቱ ቀጥ ብሎ ቆመዋል። ከዛ ጉድ ተባለ፣ ወደ ንጉሱ ተነገረ። መጡ። ንጉሱ ፊት ቆሞ ለምንድን ነው እኔ ላቆምኩት ለወርቁ ምስል ማሰግዱ? ከእጄ ማን ያድናችኋል? በቁጣ ስል ንጉሱ ያሉ። ንጉሱ በዚህ ጉዳይ መልስ ልንሰጥህ አይገባንም፣ አያስፈልገንም። እኛ የምናመልከው አምላክ ከዚህ እቶን እሳት ያድነናል፣ ከእጅም ያድነናል። ጩኹና አሜን በሉ። ያድነናል፣ የኛ አምላክ ያድናል። ክብር ለገናና ስሙ ይሁን። ሃሌሉያ። ጠላት የሚያስፈራራ ነገር ሲመጣ፣ ጠላት ወገኖች ሆይ እግዚአብሔር የተወን ሲመስለን አለቀልን ሲል አማኝ ያድነናል ሲል እጅ እግራቸውን አስሮ ወደ እሳት ባህር ጣሉ ይላል። ስጥሉ ንጉሱ ዞር ብሎ ሲመለከት 3 ሆኖ እጅ እግራቸው ተጥሎ ተወርቆ እጃቸው እስራት ተበልቷል፣ ተቃጥሏል። እነሱ በእሳት መካከል ይመላለሳሉ። በእሳት ውስጥ አልፈናል አላቃጠለንም፣ ኦይ ይገርማል፣ ኦይ ይደንቃል። በውሃ ውስጥ አልፈናል አላሰጠመንም፣ ኦይ ይገርማል፣ ኦይ ይደንቃል። ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን ያሻገረን እግዚአብሔር ይመስገን። አሜን። ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። ተዝን መዝናኛ ሲሆን ሲመላለሱ አየና 3 ሆኖ ተጥሎ 4 ሆኖ ይመላለሳሉ። በሚያምን ሰው አጠገብ ጌታ አለ። በሚያምኑ ሰዎች አጠገብ ጌታ አለ። አንዱ የአማልክት መልክ ይመስላል ይላል። ገና እኮ ሊጥሏቸው ስሉ ሌሎች እኮ ወደ እሳት ባህር ሲጥሉ የእሳቱ ወላፈን ነው እኮ ሌሎችን ያቃጠላቸው። እነዚህ ግን በእሳት መካከል ይመላለሳሉ። አመኑ። እመኑ፣ እግዚአብሔር ይታመናል። ከዛ አወጣቸው። ከዛ ቀጥላችሁ ስትመለከቱ ንጉሱም ደግሞ በዛ ምን አረጋቸው? ከፍ አደረጋቸው። ግደለም የሚያምን ሰው ይከብራል እንጂ አይዋረድም። የሚያምን ሰው ከፍላል ይጨምራል እንጂ አይወርድም። ስለዚህ ከኛ ጋር ያለውን እግዚአብሔርን እናምነዋለን። እነሆ
እናምነዋለን። ይሄ ጌታ ታማኝ ነው፣ እንድናምነው ይፈልጋል። ጌታ ኢየሱስ ክርስቶስ ድንቅና ተአምራት የሰራ በሚያምኑ ሰዎች ዘንድ ነው። እምነት ይፈልጋል እግዚአብሔር ከኛ ወገኖች ሆይ። በቃ ነገሮች ታሪክ አውርቶ ሰይጣን አውርቶ ምንም ነገር ነግሮን ዞረን ግን እግዚአብሔር አለ ማለት አለብን። እምነት እግዚአብሔር አለ ይላል። እምነት እግዚአብሔር ትልቅ ነው ይላል። እምነት እግዚአብሔር ቃል እውነት ነው፣ ተስፋ ቃሉ እውነት ነው፣ አይጥለንም ይላል። አሜን። አለ እግዚአብሔር ለዘላለም ይኖራል። ብቻህን አይደለህም፣ ብቻሽን አይደለሽም። ትናንት የረዳን እግዚአብሔር ዛሬ ይረዳናል። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ጌታ ከኛ ጋር አለ። ክብር አምጡ፣ እልልታ አምጡ፣ ውዳሴ አምጡ። ሃሌሉያ። ስለዚህ ወገኖች አንዳንድ ጊዜ ከኛ ጋር ያለውን እግዚአብሔርን ካላመን ነው ክንዱን አናይም፣ ማዳኑን አናይም፣ ታምራቱን አናይም። እመኑ፣ ግድ የላችሁ። ይታመናል፣ ትችላለህ ማለት ነው። አለ አንተ በቃ በድንግዝግዝ ጨለማ ሲሆን ጌታ አለ። ጌታ አይጥለኝም፣ ጌታ አይተወኝም። አሜን አሜን። ክብር ለእግዚአብሔር ይሁን። አሜን። ትናንትና የረዳን እግዚአብሔር አለ። የእግዚአብሔር አባቶቻችን የረዳ አምላክ እኛንም ይረዳናል። ስለዚህ ድል ያደረጉት የበረቱት አመኑ። በቃ እግዚአብሔርም አመን ከኛ ጋር አለ እግዚአብሔር። ምድርና ሞላዋ የሱ ናት። አሜን። ስለዚህ ነው እኔም ማቴዎስ 28 ላይ 19 ላይ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ከኛ ጋር አለ ጌታ፣ ከኛ ጋር አለ። ዛሬ ቆማችሁ ትናንት ያለፋችሁትን ነገር እንዴት አለፍኩ ስትሉ ጌታ ከእናንተ ጋር ነበር። አሜን። ወረተኛ አምላክ የለንም። የወደዳቸውን እስከ መጨረሻ ድረስ ወደዳቸው። እስከ መጨረሻ የሚወድ አሜን። ክብር ለእግዚአብሔር ይሁን። የማይጥለን የማይሰለቸን እየረዳ የሚረዳ እየባረከ የሚባርክ አሜን። ክብር ለእግዚአብሔር ይሁን። ከትናንት ልቅ እንጠገዋለን፣ ከትናንት ልቅ እንታመነዋለን። ስራውን በሕይወታችን አይተናል። እኛ ምስክሮች ነን። ያኖራል፣ ያሻግራል፣ ድል ይሰጣል፣ ያቆማል፣ ጸጋ ይሰጣል ብለን ለመዘመር አቅም አለን፣ ለመመስከር አቅም አለን፣ ለማመን አቅም አለን። ክብር ለኢየሱስ ይሁን። ስለዚህ ወገኖች ሆይ አመኑ። እነሱ ጋር ያለውን እግዚአብሔር ነው ያመኑት። የመጨረሻ አጭር ነገር ልናገርና ልጨርስ፣ ከዚህ በኋላ ለማየት ስለማንችል አመኑ እግዚአብሔርን። ሌላው በሕይወታቸው ድል ያደረጉ የበረቱ እግዚአብሔር ጸጋ ሰጣቸው። ጸጋ የሚባል ነገር አለው እግዚአብሔር። ዛሬ ባለትዳሮች፣ ልጆች ያሏቸው፣ ስራ የሚሰሩ ሰዎች ለእናንተ እኔ መልእክት አለኝ። አንዳንድ ስራ ቦታ አይመችም፣ አንዳንድ ትዳር አይመችም፣ አንዳንድ ልጆች ያስቸግራሉ፣ አንዳንድ አገልግሎት ይከብዳል። እንዴት ይዘለቃል ብላችሁ ካላችሁ በእግዚአብሔር ጸጋ ይቻላል። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ለሕዝቡ ጸጋን ይሰጣል። አሜን። የምንሸካከምበት፣ የምንችልበት፣ የምንቆምበት አገልግሎት የምንቀጥልበትን ጸጋ ይሰጣል። እንዴት በረቱ ብለን ካልን የእግዚአብሔር ጸጋ በረታቸው። እኔ ልባርካችሁ፣ የእግዚአብሔር ጸጋ በላችሁ ላይ ይሆን። የእግዚአብሔር ጸጋ ይሙላባችሁ። እግዚአብሔር በጸጋው ጉልበት ይደግፋችሁ። ጧት ከነበሩት አገልጋዮች ጋር ስነጋገር እንደነበረ ሁለተኛ ማን ነው እንደዚህ ነው የሚለው ሐዋርያት ሥራ ምዕራፍ 4 ላይ ወዳሽ ስትመለከቱ ወደ 41 አካባቢ ወደ ታች ዳሽ ስትመለከቱ እንደዚህ ይላል፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ደስ አይልም? በስንቱ ላይ? በሁሉም ላይ። በቃ ዛሬ ነግራችኋለሁ፣ ለሁላችን የሚበቃ ጸጋ አለው እግዚአብሔር። ይኸው ዛሬ ለምን ቸርች መጣ አይሆንም? ዛሬ አምነ ለምን አይሆንም? ወደ እግዚአብሔር ጸጋ ትገባለህ። ጸጋው ከዛሬ ጀምሮ ይረዳሃል። ምንም አይነት ነገር ቢሆን ግራ የተጋባሽበት ነገር ላይ የሚረዳ እግዚአብሔር ጸጋ አለ። ገና ረጅም መንገድ ትሄዳለህ፣ ገና ትሻገራለህ። ገና እግዚአብሔር ስራ ስለምታይ ጸጋን ያበዛል። እግዚአብሔር ጸጋን ይሰጣል። እግዚአብሔር ጸጋን የሚሰጥ አምላክ ነው። አንድ ጊዜ ጳውሎስ እንደዚህ አለ በስብከት እንደዚህ ይላል። በመገለጥ ቃኑን ላንብብላችሁ።
ሁለተኛ ቆሮንቶስ ላይ ምዕራፍ 12 ቁጥር 7 እንደዚህ ላይ ስለዚህ በመገለጥ ታላቅነት እንዳልታበይ ስጋዬን የሚጎስም እሱም የሚጎስመኝ የስጋዬ መውጊያ እሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲነሳ 3 ጊዜ ጌታ ለመንኩ። እሱም ጸጋዬ ይበቃሃል ኃይሌ በድካሜ ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካም ልመካ ወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀት ደስ ይለኛል። ሲደክም ያን ጊዜ ኃይለኛ ነኝና ሲደክም ያን ጊዜ ኃይለኛ ነኝ። ኃይለኛ የሚያደርግ እግዚአብሔር ጸጋ ያገኛችሁ። ጸጋ አለ። በቃ የሚረዳን ጸጋ አለው እግዚአብሔር የሚረዳን ጸጋ። ዕብራውያን 4 ላይ እንግዲህ ምሕረትን ለማግኘት በሚያስፈልገን የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋኑ እንቅረብ ይላል። ያዕቆብም ጴጥሮስም ደግሞ እግዚአብሔር ትዕቢተኛን ይቃወማል ለትሑታን ግን ጸጋውን ያበዛል ይላል። ጸጋ ይሰጣል እግዚአብሔር። ስለዚህ እንዴት ቻሉ? ጸጋው። ጳውሎስ የሰይጣን መውጊያ የሰይጣን አለቃ ይላል። ሌላው ላይ የሰይጣን አለቃ ተመደበብኝ ይላል። ይህንን እግዚአብሔር ከኔ ላይ እንዲያነሳ ጸለይኩ፣ ግን እግዚአብሔር ተዋለኝ። ይኸው ሰይጣን እያየ የሚያኖር እግዚአብሔር ለዘላለም ይባረክ። ይኸው አንዳንዴ ያስወግደዋል፣ አንዳንዴ ግን እያየ ያኖራል። በቃ ሰይጣን እርር እያለ እንወጣለን እንገባለን ገና እንኖራለን ያኖራል። አሜን ክብር ለእግዚአብሔር ይሁን። አንድ ጊዜ ያዕቆብ ከላባ ቤት ተነሳና ምዕራፍ 32 ዘፍጥረት ላይ ወደ አባቶቼ ቤት ይሄዳለሁ ብሎ ተመልሶ ሲሄድ ላባ ካልያስኩ በቃ የሱን ባሪያ እያደረገ ሲጠቀበት ለነበረ ተነሳና እየገሰገሰ ሲመጣ አንድ ቦታ መሸበትና ተኛ። ሲተኛ እግዚአብሔር መጣና ላባ ሆይ አለው በባሪያ በያዕቆብ ላይ አንዳች ነገር እንዳታረክ ተጠንቀቅ። ከዛ በኋላ መመለስ ይችል ነበር እኮ መመስከር ነበረበት። ግድ የላችሁም ጠላቶቻቸው የሚመሰክሩበት ጊዜ ይመጣል። መጣና ሮጥ መጣና አገኘ ያዕቆብ እኔ እንኳን የፈለኩትን ባንተ ላይ ለማድረግ ኃይል ነበረኝ፣ ግን የአባቶች አምላክ እግዚአብሔር መጣና ለሌት ከለከለኝ። ጠላት እየከለከለ ያኖረን እግዚአብሔር ይባረክ። አሜን ክብር ለእግዚአብሔር ይሁን። ጸጋው ያግዘናል። እናንተ ቀጥሉ ግድ የላችሁም። ጠላት አለ እንደዚህ አለ እንደዚህ ተናገረ አትረበሹ ግራ አትጋቡ። ጸጋው ያግዘናል። አሜን። እኔ ደከምኩ ጌታ ሆይ አቃተኝ። በቃ እንደዚህ አገልግሎት የሚባል በቃኝ ያልኩባቸው ጊዜያቶች ነበሩ። አቃተኝ በቃ በብዙ መከራ ገጠር ሲዞር ብዙ ስደት ውስጥ ብዙ መከራ ውስጥ ብዙ መገፋት ውስጥ አገልግለን ውጪ በማደር ውስጥ አቃተኝ። በቃ የምትወዱ ሲጠላችሁ የምትቀርቡ ሲገፋችሁ እኔ እንደዚህ ክርስትና ከሆነ እስከ ዛሬ ያለው ይበቃኛል ብዬ አቃተኝ ሲል ሌላ ኃይል አድሶ ጸጋው አሜን ጸጋው ያቆማል፣ ጸጋው ያስቀጥላል፣ ጸጋው ይደግፋል። ክብር ለእግዚአብሔር ይሁን። እናንተ የእግዚአብሔር ጸጋ መገለጫዎች ናችሁ። የጸጋው ጉልበት ይመሰገን ዘንድ ጸጋው ጉልበት በእናንተ ሕይወት ይገለጣል። ጳውሎስ የጸጋው ብርታት ይላል፣ የጸጋው ጉልበት ይላል፣ የጸጋው ባለጠግነት ይላል። ጸጋው ጉልበት አለው፣ ጸጋው ባለጠግነት አለው፣ ጸጋው ብርታት አለው። ክብር ለእግዚአብሔር ይሁን። ስለዚህ ያ ጸጋ ነው የረዳቸው፣ ያ ጸጋ ነው ያበረታቸው። አልተቻሉም፣ ደከሙ ሲባል ይበረታሉ። የራሳቸውን ነገር ሲጨርሱ እግዚአብሔር ሌላ አጀንዳ ይዞ ወደ እነሱ ይመጣ ነበር። ጠላት አያልፉም ብሎ ስለ እግዚአብሔር ኃይልን አድሶ ይነሱ ነበር። ምክንያቱስ ጸጋ በሉና ጩኹ እስቲ። የሚረዳ ጸጋ አለኝ እግዚአብሔር ጸጋ በእኔ ላይ አለ በሉ። ክብር ይሁንለት፣ ክብር ለጌታ ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ጸጋ
እንደ ሁኔታ እንደ ዓለም እንደ ሰው ክፋት እንደ ውጣ ውረድ ቢሆን ብዙዎቻችን ዛሬ በሕይወት የለንም። አቅም ስከዳ አይዞ ባይ ካጠገብ ሲጠፋ ሰልፍ ሲበዛ መውጫ መንገድ ሲጠፋ ነገር ሲከብድ መጸለይ ጉልበት ሲያቅት አበቃልን ስንል ጸጋ ሰጥቶ እንደገና ያስነሳን እግዚአብሔር ለዘላለም ይባረክ። በጸጋ አስቀጥለን ደግሞ በጸጋው ያስቀጥለናል። ስለዚህ የበረቱት በእግዚአብሔር ጸጋ ነበር። በረቱ፣ አባቶቻችን በረቱ። እግዚአብሔር በብርታት ዘመናችን እንድንጨርስ ያደርገዋል። አሜን። ከኛ ጋር ስላለ ለሚያምኑት እግዚአብሔር ብርታትን ስለሚሰጥ ጸጋን ስለሚሰጥ እግዚአብሔር ጸጋን ስለሚሰጥ ወገኖቼ በዚህ በብርታት በዘመናችን እንጨርሳለን። እግዚአብሔር ከናንተ ጋር ይሁን። እግዚአብሔርን የሚያምን ልብ ይስጣችሁ። እግዚአብሔር ጸጋውን ይሙላባችሁ። ከጸጋው ጉልበት የተነሳ ብርቶች ያደርጋችሁ። ከጸጋው ብርታት የተነሳ ያበርታችሁ። ከጸጋው ባለጠግነት የተነሳ እግዚአብሔር ብቃት ይሙላባችሁ። አሜን። ክብር ለእግዚአብሔር ይሁን። የደገፈን እግዚአብሔር ይባረክ። በአብሮነቱ የደገፈን አምነ ነው ያልከዳን እግዚአብሔር አንድም ቀን እሱን ብለን አላሳፈረን። አንዳንድ ሰይጣን ምናፍር የመሰለ በቃ ጌታን ብለን ስንጠብቀው ሊያት ምናፍር ይመስለው ነበር። አመንነው። ያመንነው ጌታ ታማኝ፣ ያመንነው ጌታ የማያሳፍር፣ ያመንነው ጌታ ያዘን የማይለቀን አምላክ ይዞናል፣ ለዘላለም አይለቀንም። ገና ወደ ከፍታ ያወጣናል፣ ገና ያሻግረናል። ገና በዘመናችን እናገለግለዋለን፣ ማዳኑን እንናገራለን፣ እናዘምለታለን። ቅዱስ ስሙ ለዘላለም ይባረክ። ስለዚህ አንደክምም፣ አንዝልም፣ ተስፋ አንቆርጥም። መሳፍንት ላይ ደካማው እኔ ብርቱ ነኝ ይበል ይላል። እንደገናም ደግሞ ምንም ቢደክሙ እንኳን ያሳድዱ ነበር። ሃሌሉያ! አቤት እኔ ጌታ ከተራ ኑሮ ያወጣን እግዚአብሔር፣ ከተራ አደራረግ ያወጣን እግዚአብሔር፣ በአብሮነቱ ድል የሰጠን እግዚአብሔር፣ አምነን ያላሳፈረን እግዚአብሔር፣ ጸጋውን ያበዛልን እግዚአብሔር ይባረክ። ተነስተን ቆመን እንጸልያለን። ሃሌሉያ! በርቱ። እንግዲህ ጸጋው ያግዘናል ወገኖች ሆይ። ሃሌሉያ! ከፍ አድርጉ እጆቻችሁ። በዚህ ሁሉ ግን ጊዜ ስለሌለኝ አላነሳው። በዚህ ሁሉ ግን ብቸኝነት ሲሰማችሁ፣ እግዚአብሔር ከናንተ ጋር ያልሆነ ሲመስላችሁ፣ ጸጋ ሲጎልባችሁ ማድረግ የሚገባችሁ በሕያው በእግዚአብሔር ፊት ጸልዩ። ስትጸልዩ ይመጣል ጌታ። ማዕበል ነው፣ ማዕበሉ ላይ የተራመደ ይመጣል ጌታ። በተዘጋ ደጅ ውስጥ ይመጣል ጌታ። አባ ስትሉት ይመጣል። አምላኬ ስትሉት ይመጣል። ወዳጄ ስትሉት ይመጣል። የሚሰማል የሚመልሳል። ስትጠሩት የሚመጣል። ለአምላክ ለእግዚአብሔር ክብር ይሁንለት። ሃሌሉያ! ስለዚህ ወገኖች ይጸልዩ ነበር አባቶቻችን። በቃ የእግዚአብሔር እርዳታ ይጸልዩ ነበር፣ ይፈልጉት ነበር። እግዚአብሔር የሚረዳቸው ነበር። እጃችሁን በእግዚአብሔር ፊት ከፍ አድርጉ። ጉልበታም እንዲያደርጋችሁ እንዲያበረታችሁ ዛሬ ድካም ከኛ ላይ እንድነሳ ኃይል ታጥቀን እንድንወጣ ጉልበት ተሞልተን እንድንወጣ አሜን። እግዚአብሔር ይባረክ። በአሎቱ እግዚአብሔር እንደገና እንዲያበረታን እምነት እንዲጨምርልን ማመን እንድንችል አንተ ትልቅ ነህ እንድንችል ማለት እንድንችል ከሁኔታ በላይ ታማኝ ነህ እንድንል ሃሌሉያ። ደግሞም ጸጋውን እንዲያለብሰን ጸጋውን እንዲሞላብን በእግዚአብሔር ፊት ጸልዩ። እጆቻችሁን ከፍ አድርጉና አንድ እጃችሁን በልባችሁ ላይ ጫኑ። ለሚረዳችሁ ጌታ፣ ለሚያግዝ ጌታ፣ ኃይል ለሚሰጥ ጌታ
ብርታት ለሚጨምር ጌታ አላባባዲያቦስ ሰበካና ላባዲያቦስ ሃሌሉያ። ልባችሁን ክፈቱ። እግዚአብሔር አቅም ይሆናችኋል። እየተሰማችሁ ኃይላችሁ ይበረታል። እየተሰማችሁ እግዚአብሔር ብርታቱን በሕይወታችሁ ላይ ይገልጣል። በተሸነፋችሁበት ነገር ላይ እንደገና ድል ይሰጣችኋል። በአቃታችሁ ነገር ላይ እንደገና ጉልበት ይጨምርላችኋል። አላባቲላባቲያቦስ እግዚአብሔር ትልቅ፣ እግዚአብሔር ብርቱ፣ እግዚአብሔር ኃያል፣ እግዚአብሔር ብርቱ። ወገኖች ሆይ ደከመኝ አቃተኝ ስትሉ ጸጋ ሲመጣ መጸለይ አቃታችሁ፣ በልሳን መጸለይ ትጀምራላችሁ። ያጎረመረማችሁ ማመስገን ትጀምራላችሁ። ተስፋ የቆረጣችሁ በተስፋ ትሞላላችሁ። እኖራለሁ፣ አገለግላለሁ፣ ጌታ ይረዳኛል ትላላችሁ። ጸጋው ያስችላል። ጸጋ ብርቱ ያደርጋል። ጸጋው ከሁኔታ በላይ ያራምዳል። ክብር ለገናና ስሙ ይሆን። ዛሬ እጸልያለሁ የእግዚአብሔር ሕልውና ይሰማችሁ። እግዚአብሔር መታመን ይሆንላችሁ። ጸጋውን ይጨምርላችሁ፣ ጉልበት ይጨምርላችሁ። ዘመናችሁ የድል ዘመን እንዲሆን፣ ዘመናችሁ የብርታት ዘመን እንዲሆን፣ አገልግሎታችሁ የድል አገልግሎት እንዲሆን፣ የጀመራችሁትን መቀጠል እንድትችሉ፣ እግዚአብሔር የተናገረውን ቃል ማየት እንድትችሉ ዛሬ ጸጋ በእናንተ ላይ ይጨመር። ዛሬ ጉልበት በእናንተ ላይ ይጨመር። ኃይል በእናንተ ላይ ይጨመር። ያዛላችሁ ነገር ከእናንተ ላይ ይመታ። ያደከማችሁ ነገር ከእናንተ ላይ ይመታ። የጠላት ጉልበት ይመታ። አትችሉም ብሎ ያስፈራራችሁ አቅማችሁን ነገራችሁ በኢየሱስ ስም ተመታ ይሆን። የእናንተ አቅም እግዚአብሔር ነው። የእናንተ ጉልበት እግዚአብሔር ነው። የእናንተ ችሎታ እግዚአብሔር ነው። የእናንተ መሪ እግዚአብሔር ነው። የእናንተ ብቃት እግዚአብሔር ነው። ጸጋው ያግዛችኋል። መንፈሱ ይረዳችኋል። የሚረዳ ጌታ አለ። ሃሌሉያ። ውጡ ከድካም፣ ውጡ ከፍርሃት፣ ውጡ ከተስፋ መቁረጥ። እግዚአብሔርን መታመን ጀምሩ። እግዚአብሔርን መታመን ጀምሩ። ጸጋን መቀበል ጀምሩ። በእምነት ልባችሁን ክፈቱ። ጸጋን ተቀበሉ። የእግዚአብሔርን ጸጋ ታመኑ። ይረዳችኋል ጌታ። እንደገና ኃይላችሁ ይታደሳል። እንደገና ጉልበታችሁ ይታደሳል። ይበልጣል ከጠላቶች